ኤፍሬምና ዴቭ እንግዲህ ስለ ሄርሜላ የተናገሩት ነገር አለ። በጣም ብዙ ሰዎችን ያወዛገበውን ነገር እነሱም እንደ ርዕስ አድርገው አንስተውት ብዙ ነገር ተናግረዋል። ምን አሉ የሚለውን ነገር በደንብ ምናይ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች፣ የኔ ውዶች፣ የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት የኔ ውዶች። ዛሬም እንግዲህ አጠር መጠን ባለች ቪዲዮ መጥቻለሁ። እሱም እንግዲህ ዴቭና ኤፋ ስለ ሄርሜላ የተናገሩት ነገር አለ። እኛንም ግራ ያጋባና ያወዛገበ ነገር ስለነበረ እኛም ደግሞ ልናወራበት እንግዲህ መተናል። ምክንያቱም ብዙዎቻችንንም ግራ አጋብተናለች ሄርሜላ ማለት ነው። ዴቭም ኤፋም ሄርሜላ እንዴት ዝም ብላ ልትመጣ ቻለች ባሉት መሰረት ላይ እንግዲህ እንደኔ የሚያሽሟጥጡ በጣም ብዙ ሰዎች አሉ። እና እንግዲህ ይሄም ነገር ምንድነው ጋይሶችዬ፣ በኮሜንት ላይ እንግዲህ እና እየጨፈረች እየዘፈነች ትምጣ እንዴ እያላችሁ ነበር ማለት ነው። እና ጭፈራውና ዘፈኑና እልልታው ቢቀርብን እሱን አይደለም እኛ የምንፈልገው። ለምን ተደበቀች፣ ለምን ታግታለች እያስባለች ሰዎች እንዲጨነቁ አደረገች። አብርሃምን ተቀይመው ከሆነ እውነቱን ተናግራ ከአብርሃም ጋር ያለው ነገር መጨረስ ነበረባት እንጂ ልጆቹን ሩታንም ሁሉንም ልጆች እንደዚህ እያደረገች ለምን ቆየች የሚለው ነገር ነው እኛን ጥያቄ የፈጠረብን። ገባቸው አይደለ? የፈለጉትን ነገር ማድረግ ይችላሉ፣ ግን ደግሞ እንዴት እሷ አውቃ ተደብቃ አውቃ ተቀምጣ አውቃ ጠፋች። አሁን ደግሞ አውቃ ተመልሳ ደግሞ መጣችና በቃ ማናት ሩታ ሄርሜላ መጣች ተባለ። ሩታ በሷ ምክንያት ልጇን ራሱ ማሳደግ አልቻለችም ነበር። በሯ እየተቆረቆረባት መተኛት ራሱ አልቻለችም ነበር። ሄርሜላን የደበቅሻት አንቺ ነሽ አምጪ እየተባለች ማለት ነው። ይሄን ሁሉ ነገር ያደረገችው ሰላም አንድነት ወይንም ደግሞ ይሄ የልጆቹ ሰላም ሆኖና ታርቆ መኖር አልተመቻትም ማለት ነው። ሩታ አብርሃምን ይቅርታ የጠየቀችበት ሰዓት ላይ እሷ ራሱ ደስተኛ አልነበረችም ማለት ነው። ከዛም በኋላ ደግሞ አብርሃም ሩታ የሰጠችውን የአንገት ሀብል ይዞ ወደ ሄርሜላ ቤት ሲሄድ ሄርሜላ ከዛን ቀን ሌሊት በኋላ ነው የጠፋችው። ለምን እንዴት የአንገት ሀብሉን ትቀበላታለህ በሚል እንደሆነና የተጣሉበትን ምክንያት እኛ እናውቃለን። ግን ደግሞ አብርሃም ቢጣሉ ቤቱን ትታት ሄዳለች ትጠፋለች ብሎ አላሰበም ነበር ጋይቶችዬ ማለት ነው። ይሄን ነገር ብሎ ስላላሰበ ነበረ እሱም የት እንደገባች ግራ የገባው ማለት ነው። ግን ደግሞ ምንም አይነት ነገር ቢፈጠር ግን ማለት ነው ጉዶቼ በፍጹም እንድትጠፋ ምክንያት የሚያደርጋት ነገር አልነበረም። ግን እሷ ከመጀመሪያውንም ከሱ ጋር አብራ መኖር ፍላጎቱም ሀሳቡም አልነበራትም ነበር እንጂ አሁንም አብርሃም ምንም ነገር እንድትጠይቀኝ አልፈልግም፣ ስለምንም ነገር አትጠይቀኝ ብለዋለች። ምክንያቱም በደንብ መጠየቅ አለበት። እንደፈለገች እየሄደች እየወጣች እየገባች ልጆቹን መረበሽ አለባት ብዬ አላስብም። እና የሄርሜላ ጉዳይ ምንድን ነው? የሄርሜላ ሀሳብ ምንድን ነው? ልጆቹን ማበጣበጥ፣ አብርሃምን ሰላም መንሳት። በተለይ ደግሞ የአብርሃም ራሱ ወዶ የገባበት ስለሆነ ራሱ ወዶበት የገባበት ስለሆነ እንደፈለገ ይሁን ማለት ነው። ግን ደግሞ በሷ ምክንያት ሩታ ሰላሟን ማጣት የለባትም። በሩታ ዙሪያ ያሉ ሰዎች ሰላማቸውን ማጣት የለባቸውም። እና ሄርሜላ ስነ ስርዓቱን እዛ የምትቀመጥ ከሆነ ትቀመጣለች። ያለዛም ግን ደግሞ ምን ሊፈጠር እንደሚችል እንግዲህ እናያለን። ብዙ ሰው በጣም ለሷ ተጨንቆላት ነበር፣ የእውነት የጠፋች መስሏቸው። ግን አውቆ የተኛ ቢጠሩት አይሰማም ነው ነገሩ ማለት ነው። አዲስ የሚስጥር አለ።